እስኪ የጃና የአዶናይ ፋሚሊ ያላችሁ የጃና የአዶናይ ፋሚሊ ያላችሁ ይላችሁ ላይክ አታረጉ? ላይክ አታረጉ? ላይክ ታረጋላችሁ አታረጉ? ካላችሁ ላይክ አድርጉ። ካላረጋችሁ አልናገርም። የምነግራችሁ መረጃ ለእናንተ የሚጠቅማችሁ እንጂ ለእኔ የሚጠቅመኝ አይደለም። በነገራችን ላይ የኔ ወሬም አይደለም፣ እራሳቸው ስለፖሰቱ ነው። ላይክ አድርጉ። አታረጉም? ካላረጋችሁ ወደነ እንትን አጀንዳ ነው የምገባው። ወደነ ማነው ስሟ ኢክራም ናት ምናምን። ላይክ አድርጉ። ወሬ ልጀምርላችሁ። የት አባታችሁ ከኔ ምን ያመጣል ብላችሁ ነው? ከኔ ምንም አያመጣም። እኔ ከፈለኩ ላይክ አድርጉ። ላይክ አድርጉ። በዛሬው ዕለት እንግዲህ አዶናይ ወንድማችን ማይ ብራዘር አዶናይ ናይት ነው ያለው። አዶናይ አዶናይ ኢንስታግራም ስቶሪ ላይ ምን አደረገ መሰላችሁ? ቲክታክ ስቶሪ ላይ ምን አደረገ? አዱዬ ዌር አር ዩ አዱ ዌር አር ዩ አዶናይ ሂስቶሪ ላይ እንግዲህ ከ2 ሰዓት በፊት አዶናይ ወንድማችን የምናከብረውና የምንወደው ወንድማችን ከ2 ሰዓት በፊት በቲክታክ አካውንቱ ምን ብሎ ፖስት አረገ መሰላችሁ? በጣም ስለማከብራችሁና አሁን ያለውበት ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ አለ። እሺ ቀጠለ። ከጃኒ ጋር ያለንን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ ምንም ያህል በወዳችሁ ግን አንዳንድ ነገሮች ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ሁላችንም የራሳችንን መንገድ መርጠናል። ስለዚህም ያለንበት ሁኔታ ተገንዘባችሁ ወደ ጭፍን ወቀሳ ባትገቡ ለሁለታችንም ሰላም ይጠቅማል። አመሰግናለሁ። ጭፍን ወቀሳ ማለት በጎቹን ማለት ነው። እንደዚህ አሁን ተሰብስበው የሚያደርጉትን የሚሉትን ነው። እኔን አይመለከተኝም። በነገራችን ላይ በጭፍን አዶናይንም እንዳትወቅሱ ጃንም እንዳትወቅሷት ማለት ነው፣ እንዳትናገሯቸው እና ይሄን ብሎ ፖስት አድርጓል። አዶናይ ምንድን ነው ተለያይተናል ለማለት ይሄን ሁሉ ፕሮሰስ መጻፍ ለምን አስፈለገ? እኔና ጃ ተለያይተናል፣ ሜካፕ አድርገናል፣ እንደዚህ አድርገናል ብሎ ለመጻፍ 3 እንትን መፖሰት ምን አስፈለገ? ሰስፔንስ ምናምን የተባለ የምታዩትን ፈልገው ነው። በነገራችን ላይ እንድትለያዩ አንፈልግም። ፍቅር ያሸንፋል። ተለያየን ብለህ ፖስት ብታረግም እንኳን ተለያየህ ምልክ ሴት አይደለሁም ብትል እንኳን ማለት ነው። ግን እዚህ ጋር ያው ብዙዎቹ ተከታዮቹ ወይም ደግሞ ደጋፊዎቹ የማሰብና የእውቀት ማነስ ትንሽ ስለሚያጋጥማቸው በጭፍን ስለሆነ ሰው የሚናገሩትና የሚያስቀይሙት ለነሱ ይሄ ትልቅ መልእክት ነው። ምክንያቱም ጭንቅላት ያለው ሰው በጣም ስለማከብራችሁና አሁን ያለንበትን ሁኔታ እንድታውቁልን ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ። ተለያይተናል ለማለት ይሄ በቃ ነበር እዚህ ጋር ለመጻፍ። ምንድነው አንብቡልኝ። ከዛም ይቀጥላል። እሺ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። አበዛ ሀሳብ ወንድም አለ
አብቅቷል ምናምን ድራ እንትኑ ምንድን ነው እሱ አዱዬ? ምንድን ነው እሱ? ብሮ አንተ ደግሞ እንደ ውጭ ሀገር ያደገ ሰው እኮ እንደው ፍራንክም አይችልበትም ጋይስ፣ እንደው ቀልድም አያምሩበትም። አሁን ያቺ ብትሆን ኑሮ ትችልበት ነበር። ጃኒ ብትሆን ፖስት አድርጌ ያልካት እሷ እሳት ናት። እሷ ትችልበት ነበረ። ተንኮሉን ምኑንም ታውቅበታለች። አንተ አታውቅበትም አዱዬ። አይስዌር ጋድ ጂሰስን አታውቂም አዱዬ። በጣም እኮ ነው የምወደው ጌታ ሲያሳዝን። እናቴ ትሙት አይችልበትም። ፕራንክ ለእንትን ተለያይተናል ለማለት ጋይ ሶስት እንትን የፖሰጠው ሶስት ስቶሪ ያው 1 2 3 ፖስት አለ። ጃኒም 3 ነው የፖስተችው ጋይስ። ጃኒም 3 ነው የፖስተችው። ቆይ ደግሞ እሷን ደግሞ ሊያት ጋይስ። ጃኒ ስንት ነው የፖስተችው? ጃኒ እሺ፣ ቆይ ጃኒ ደግሞ እሺ፣ እሷ አያቸው። አረ ጋይስ እሷ እኮ ኢድ ሙባረክ አለች። ከዛ በቃ ፋሚሊዎቼ ስለማከብራችሁ ታዲያ ምንድን ነው ያልኳችሁ? እሷ አንድ ነው የፖስተችው። ቲንክ እናንተ አይ መቼ ነው ግን እናንተ የምትሰለጥኑት? መቼ ነው እንደው ጭንቅላታችሁን የምታሰሩት? ጋይስ አያችሁ፣ እሷ እሳት ናት ብያቸዋለሁ። እሷ ናት ለፍራንክ የምትሆኑ እንጂ አንተ አይደለም። አሁን እሷ አንድ ነው የጻፈችው። ምን አለች? ሰላም ፋሚሊ እንዴት ናችሁልኝ? ያው እንደምታውቁት ከአዶናይ ጋር ለፍቅር ግንኙነት ነበረ። አሁን በሰላምና ክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናችሁ፣ መጨረሻችን ግን አንዳንዶቹ ትምህርት ናቸው፣ መጨረሻ ግን አይደሉም። ወዳቸዋለሁ ፈኖቼ ምናምን ብላ ፖስት አደረገች። አያችሁ ጋይስ፣ እሷ አንድ ነው ፖስት፣ እሱ 3 ነው ያደረገው። ተለያይተናል ብሎ ለመናገር ሶስቱ እንደረደረ። የአዶናይ ተቀባይነት የለውም። የጃኒን አያችሁት፣ አንድ ነው ያደረገችው ጋይስ። እና ምን ለማለት ፈልጌ ነው፣ ወደ ዋናው ፖይንቱ ስገባ ቡና ልጠጣ ጋይስ። ወደ ዋናው ነገር፣ ወደ ዋናው ነጥብ በሊያሾ አንደበት ሲል ስሙ ጋይስ። እኛ አሁን በእናንተ መለያየት የምንደሰት ሰዎች አይደለም፣ ፍቅራችሁን ነው የምንፈልገው። ነገር ግን አንዳንድ የኢትዮጵያ ሴሌብሬቲ ወይም ዝነኛ ሰዎች ነን ብላችሁ ወይም ደግሞ ለነገሩ ከእውቀት ጋር የሚመጣ ፍምስና ስላልሆነ በጨጮ ናችሁ። በጨጮ ያላችሁ ለኦዲየንሶቻችሁ፣ ለተመልካቾቻችሁ፣ ለሚከተሏችሁ ልክ አሁን እንደነዚህ በጎች እንዳሉት አረብ ሀገር ተቀምጠው ማዳም ቤት ተቀምጠው ሰው ቤት ተቀምጠው የሰው ቤት ጥገኛ ሆነው በእናንተ ፍቅር አብደው የእናንተ መጣላት የእናንተ የሆነ ነገር ያስለቅሳቸዋል። ከእናንተ ሲሰሙ እኔ በህይወቴ እስኪ ለእነሱ እንኳን ሪስፔክት የላችሁ፣ ለእነሱ ሪስፔክት የላችሁ። ከዛሬ እንዳያልፍ፣ ከዛሬ ካለፈ በጣም ነው ኦዲየንሶቻችሁ ነው የምትነቁት። በነገራችን ላይ በጣም ነው ኦዲየንሶቻችሁ ነው የምትነቋቸው። አንቺም ሆንሽ እሱ ማለት ነው። ገና ለገና ለመነጋገሪያ ርዕስ መሆንና መወያ ርዕስ ከመሆን የተነሳ ጋይስ እንደዚህ አይነት ድራማ አትስሩ። ያ ቤተሰብ እስኪ ቆይ መላምት እንሂድ። እናንተስ ቲንክ ስታረጉ ጋይስ፣ አንድ ሰው በሪሌሽን ያለ ሰው ያውም በጣም ጫና የሚደርስባቸው ጓደኛ ማቾች እንደው ስታስቡት እስኪ እናንተ መቼም እኔ ካላሰለጠንኳቸው አትሰለጥኑ። ስታስቡት ሲለያዩ ተለያየን ብለው እንዴት ስቶሪ ያደርጋሉ ጋይስ? የተማረ ደጋፊ እኮ አይደለም የሚበዛው እዚህ ሶሻል ቲክታክ ላይ በጨጮ ደጋፊ በጭፍን ያው እራሱ እኮ አለ። በጭፍን አትፍረዱ እኮ አለ። በጭፍን የሚደግፉ በጭፍን የሚወቅሱ ደጋፊዎች ያሉበት ነው። ዝም ብለው የሚሳደቡ ናቸው። የዛኔ እንኳን ያን ሁሉ ነገር እየተባለች አንድ ትንፍሽ አላለም። በዛ ሰዓት የነበራቸውን ነገር ታውቃላችሁ። እንደው ሲለያዩ ተለያይተው በቃኝ ከዚህ በኋላ የህይወቴ መስመር አንተ አይደለም አንቺ አይደለሽም ተባብለው እንዴት ነው ሂስቶሪ የሚያደርጉት? እንደው ስታስቡት ለእናንተ ለራሳችሁ ማለት ነው ስታስቡት ቲንክ ስታረጉ አንድ ቡና ሲኔን እየጠጣው ነግራቸዋለሁ። ለማንኛውም አጀንዳ ያልነበሩም እመቤቴ ነ ኩሽኩሽ እና የጃራ ፋሚሊዎች አዶናይ እና ጃኒ በቅርብ ቀን ቀለበት ያደርጋሉ። ይህንን አስታከው እናንተን አሁን ሰርፕራይዝ ብለው ማታ የቀለበት ፕሮግራማችሁን ሊያሳያቸው ሁሉ ይችላል።
አልተለያዩ። የት አባታችሁ ካደምኳቸው። አልተለያዩ፣ በፍጹም አልተለያዩ። ቀለበት ሊያረጉ ነው። ቀለበት ሊያረግላት ነው። ታባታችሁ የት አባታችሁ ሳትፖስቱት እኔ አየር ላይ አፈፍ አረኳት። አልተለያዩ። እንኳን ደስ አላችሁ የጃብ ቤተሰቦች። በምን ታታለቅሱ? ቀለበት ሊያረጉ ነው ጋይስ፣ ቀለበት ሊያረጉ ነው አውቀው። ከዛ ሰርፕራይዝ አያምርም? በሀበሻ ሰርፕራይዝ ታይ። ይኸው ሀበሻ እኮ ጋይስ ሲሆን ነገር ስትነግሩ እየዬ እኮ ነው የሚሉት። እየዬ ማለት ሰማችሁ? የቀለበት ሊያረጉ ነው። ቀለበት ማለት ቀለበት ያውን እንደዚህ ተንበርክከው ምናምን እንደሚያዘጋጁት እንደዚህ ምናምን አላወከባ እንደዛ ሊያረጉ ነው። ሪንግ ሊያረግላት ነው። እሺ ጋይስ አውቀው እናንተን ሊያስርቧችሁ ሊያስለቅሷችሁ ሊያስብላችሁ እንዳታለቅሱ አውቀው ነው አልተለያዩ። ቢለያዩ ራሱ እኛ እንለቃቸው ጋይስ፣ እኛ እንለቃቸው።